በጣም ጽድቅ እኮ ከሚረዳቸው ሰው ጋር ማገናኘት። አየሽ ይሄ ሰው ለጥቂት ሰዎች በሰጠው ገንዘብ ይሰጣል የሚል ስም ስለገነባ የማይሰጣቸውንም ሰዎች ከሰጣቸው ጥቂቶች ጋር ቀላቅሎ እንዲጠራለት ስለሚፈልግ በየቦታው እየገባ ቃል ይገባል እና በጣም ለብዙ ሰው ቃል ገብቷል። ለብዙ ሰው ብዙ ሰው ቃል ተገብቶለት መንገድ ላይ ቀርቷል። የሆነ ሰው ተባብሮ ሊያግዘው የሚችል ሰው በዚህ ሰውዬ የውሸት ቃል ምክንያት ቃሉን በማጠፉ ምክንያት ብዙ ሰዎች እንትን ሆነዋል። ሳይረዱ ሳይታከሙ ቀናቸው ሳያልፍ ይሄ ህዝብ ደግሞ ታውቂያለሽ አይደል በተለይ ሚዲያ ላይ ወተሽ ተሰተሽ አንድ ጊዜ ቪዲዮሽ ሪከርድ ተደርጎ ከተለቀቀ እንደው ሌላ ጊዜ ሎተሪ ደርሶሽ እንኳን ብትለወጪ በፍራው ባልሰጣቸው እሱ ቃል ገብቶ በከዳቸው ገንዘብ የተለወጡ ነው የሚመስላቸው ብዙ ሰዎች እና እሺ ስለሰጠው ሙገሳ ከተቀበለ ስለከለከላቸው ሰዎች ለምን ወቀሳ አይቀበልም? አንድ ነገር ልንገርሽ፣ ሰሞኑን እንደውም እዛ ፌስቡክ ላይ ያየው ነበረ ፎቶሾፕ ፎቶዎች ማለት ነው። እኔ ሰው በዚህ ያህል ደረጃ ለምን ለመዋሸት ልቡ እንደሚነሳሳ አላውቅም። የሌለበት ቦታ ላይ ፎቶሾፕ አስገብቶ እየተመለከትኩ እግዚኦ ማረነ ክርስቶስ እያልኩ ነው። እግዚኦ ማረነ ክርስቶስ በየትኛው እስቲ እዚህ ጋር ልዕልቲ በየትኛው ባለ ሀብት ጉዳይ ላይ ሐሳብ ስትሰጥ ሰምታችሁ ታውቃላችሁ? እስቲ በሼህ አሊ አላሙዲ ላይ ሐሳብ ሰጥሽ ታውቂያለሽ? እስቲ ልጠይቅሽ ነው እንጂ ይታውቃሉ ማለት ፐብሊክ ኦፒኒየን ልሰጥ ይችላል እንጂ ፐርሰን ሂዝ ናት ኖ ፍሬንድ እሱ ገንዘብ ላይ ሐሳብ ሰጥሽ እንዴት ደሃ ይረዳ ምናምን ብለሽ ተከራክረሽ ታውቂያለሽ? እንዴ አንቺ ምን አገባሽ እኮ ሊያገባሽ አይችልም። አሁን ይሄ ሰውዬ በገዛ ገንዘቡ ምን አገባው? ምን አገባችሁ? በገዛ ገንዘቡ ምን አገባችሁ? አያገባንም። በሱ ገንዘብ መጥቶ ባወራው እኮ በቃሉ ነው እየጠየቅነው ያለ ነው እንጂ በኪሱ እኮ አይደለም። የሚረዱ ሰዎች ላይረዳቸው ቃል ገብቶ ቃሉን ማጠፉ ለምን አይጠየቅም? በጣም ስላወጣው ቃል ነው እንጂ ኪሱ ስላለው ገንዘብ እኮ ማንም መብት ኖሮት አያውቅም እኮ። ማንም ስለ ኪሱ ገንዘብ አውርቶ አያውቅም። ከሱ የሚበልጡ ብዙ ሀብታሞች ኢትዮጵያ ውስጥ እናውቃለን። ዲያስፖራ ሀብታሞችም እናውቃለን። ሀገር ውስጥ ያሉ ደግሞ በጣም ትልልቅ የካምፓኒ የሚያንቀሳቅሱ ባለሀብቶች እናውቃለን። በአንዳቸውም ሰዎች ላይ ሀሳብ የማንሰጥበት ምክንያት ይሄ ሰው ሃይማኖተኛ ነኝ ይላል፣ ሃይማኖት ውስጥ ይወሸቃል። ሰባኪ ነኝ እኔ ኢየሱስ ክርስቶስ ተገልጦልኛል ምናምን ብሎ ሲሰክስም ሰምቼዋለሁ። እግዚአብሔርን ቃል የማያውቅ እግዚአብሔርን የማይፈራ ከምድር ክብርን ለመውሰድ ትንሽዬ ገንዘብ እየሰጠ ብዙ ክብር መልሱልኝ የሚል አሰጣጡ ግብዝነት የሞላው። እኔ በጣም የሰቀጠጠኝ ቪዲዮ ልንገርሽ። አንድ ቪዲዮ አለ የሆነ ጊዜ ላይ ይመስለኛል የዚህ የቦረና ረሃብ ጊዜ ላይ ይመስለኛል የሆነ ባንክ ሄዶ ዶላር እየቆጠረ ቪዲዮ የላከበትን ቪዲዮ ስመለከት እንደዚህ የጎፋ ቦረናን ኦሮሞን ሲራብ አበላለሁ ብሎ እህል ካለው ብሎ በጂፒኤስ ላኩልኝ ብሎ ሲጨቃጨቅም ነበር። አላበረም። በተራቡ ሰዎች ይቀልዳል። እኔ ግን አንድ ቀን የከፋኝ 800,000 ነበር አካውንቱና አንዷ ሴት ጥርሷ ውስጥ ይሄ ማውዝ ዲኬ የለም ይሄ ጥርሷ እንዳለ ረግፎ ጥርሴን አሰራልኝ ስትለው ምን አካውንቴ 1 ሚሊዮን ቻሌንጅ አረጋለሁ 1 ሚሊዮን ከገባው ጥርሷን አሰራለታለሁ ብሎ ቃል ሲገባ አንድ ሰው እንዲታከም የፎሎወር ቻሌንጅ መሆን አለበት። ይሄ እኮ እርዳታ እኮ አይደለም። እኔ እኮ ለዚህ እኮ ነው እርዳታ እኮ አይደለም። ይሄ ግዢ ነው። ይሄ ልውውጥ ኤክስቼንጅ ነው የሚባለው። አንድ ነገር በአንድ ነገር ለምሳሌ አንድ ሰው አንድ ሱፐርማርኬት ገብቶ እቃዎችን ፒክ አድርጎ ካሸሪዋ ጋር ሄዶ ገንዘብ ሲሰጥ ካሸሪዋን ረድቻለሁ ማለት ሞራል ካለው ወይ አብዷል ወይ ጤነኛ በቃ ሰውዬ እዚህ ዓለም ላይ አይደለም ያለው። ካሸሪዋ ጋር ቆመ በገንዘብ ለውጠክ የሰጠኸው የሰበሰብከው እቃ ስላለ ነው። ፑቲክ ገብተክ ልብስ ሸምተህ ስታበቃ ገንዘብ የምትሰጠው ለፑቲኩ ባለቤት እየረዳከው አይደለም። የገዛኸው ያምርብኛል፣ ውበት ይሰጠኛል፣ ይሸፍነኛል ያልከው የቀየርከው ገንዘብክን በልብስ ቀይራል፣ ገንዘብህን በእቃ ቀይራል። ይሄ ሰውዬ ገንዘቡን በክብር እየቀየረ ነው። ገንዘቡን በጭብጨባ እየቀየረ ነው። ገንዘቡን ባሙቁልኝ እየቀየረ ነው። ገንዘቡን በነ ማስተር አብነት በነ ሚኪ በሌሎቹም ምስኪን የሚላኩለት ሰዎች በኩል ጭብጨባ እየገዛበት ነው። ገባካ? ሰሞኑን አሁን በጣም ያበደ አንድ የሆነ ፓስታ ምን ፓስታ ነው በእናትሽ ማስታወቂያ እያሰራ ነበር። አንድ ፓስታ በ1 ሚሊዮን ብር ከፍላቸዋለሁ ብሎ አንድ የሆነ ፓስታ
ምን ፓስታ ነው ወገኖቼ? ስሙ ጠፋብኝ። የሆነ አንድ ፓስታ ማስታወቂያ እያሰራ ነበር። ኦኬ ፓስታ ነው። እሺ ኦኬ። እና ይሄ ኦኬ የሚባለው ፓስታ 1 ሚሊዮን ብር ሊረዳቸው አይደለም ለልጆቹ የሚሸልማቸው፣ ሊረዳቸው አይደለም የሚሸልማቸው። እነዛም ልጆች ሲሯራጡ ሲደንሱ ዘፈኑን ሊያወጣል። ቤኪ 4 ኪሎም የኛ ሰፈር ልጅ ነው። ፎር ዩር ኢንፎርሜሽን፣ ሌላ ጊዜ በሱ እንዳጠሪ። በጣም ብዙ ሰው አለ የኛ ሰው እዚህ ሶሻል ሚዲያ ላይ እና እና ይሄ የፓስታ አንደኛ የወጣ በቪው በላይክ አንደኛ የወጣ አንድ ልጅን 1 ሚሊዮን ብር ሲሰጠው ረዳን ብለን አይደለም የምናወራው፣ አሸነፈ ልጁ ብለን ነው የምናወራው። በቃ እነዚህ ልጆች የሰሩት በጣም ስኪልፉል ናቸው። ሙዚቃቸው ደስ ይላል። የሚሰሩት ትወና የሚገርም ነው። በቃ የሚገራርም ተሰጥኦ ነው ያሳዩን። እነዚህም ልጆች ሲጋጋጡ መንግስተ ሰማያትን ለመውረስ የእግዚአብሔርን ሐሳብ ወይም የእግዚአብሔርን ልብ ለማስደሰት ብለው ሳይሆን ሲጋጋጡ ያሉት 1 ሚሊዮን ብሩን ለማግኘት ነው። 1 ሚሊዮን ብሩን ለማግኘት ነው እና ታዩ ቦለኩት። እሺ እና 1 ሚሊዮን ብሩን ለማግኘት ነው። ይሄ ድርጅት ማስታወቂያ አሰራ። ለማስታወቂያው ደግሞ ክፍያ በጣም ታዋቂ ማስታወቂያ ሰራተኞች እናውቃለን። ልክ እንደነ ሰራዊት ፍቅሬ፣ ሌሎችም ደግሞ በድምጽ የምናውቃቸው ልክ እንደነ ሳምሶም አድቨርታይዝ እንደ በጣም እነዚህ ሰዎች በሚያስረቀርቅ ድምጻቸው፣ በትወናቸው፣ በተቀባይነታቸው የሆነ ማስታወቂያ ሲለፍፉና ሲሰሩ የሚሰሩት ገንዘብ ተከፍሏቸው ነው። ድርጅቱም እነሱን ፊት ለፊት አድርጎ በዝናቸው ተጠቅሞ ዝናውን ሲገነባ ገንዘብ ከፍሏቸው ነው፣ እየረዳቸው አይደለም። ይሄ ልውውጥ ይባላል፣ የገንዘብ ልውውጥ። እና እኔ ፍራኦል በድብቅ የረዳው ሰው ካለ ንገሩኝ። ደብቆ የረዳው ሰው እንደው ደብቆ የሰፖርት ያደረጋቸው እርዳታ አይደለም፣ የፍቅር ስጦታ የሰጣቸውን እነ ህሊና ዳዊት እነ ዘማሪዎችን የፕሮቴስታንት ዘማሪ ህሊና ዳዊትን እንኳን አስጥቷቸዋል። ድብቅ መሆኑ ቀርቷል። አሁን እኔ ህሊናን ሳያት ሂውማኔር አድርጋ ከሆነ ፍራኦል በገዛ ኢሜጇንም እኮ ያበላሻል። ጊፍት ይሰጣል። በጣም ገራሚ ዘማሪ ናት። በጣም እግዚአብሔርን የምትፈራ በጣም ስለ ፍቅር ስለ ክርስቶስ ፍቅር የምትዘምር የዚችን ልጅ ነገር ማስጣት እንዳልካቸውን አሁን እኔ እንዳልካቸው ዘነበን ስመለከት ዲፕሬሽን ውስጥ የገባው ልጅ እሱ የሰጠው ገንዘብ አልቆበት ይሆን ብዬ እንድጨነቅ ምክንያት እየሆነ ነው የሰው ያቺ ሴት። እኔ ከመናገር ከጀመርኩ አላቆም ይቅርብኝ እና ደግሞ ራሱን እንደ እግዚአብሔር የሚቆጥረው እግዚአብሔርን መክራለሁ፣ እግዚአብሔር የተሳሳተው ሞትን መፍጠሩ ነው። ኤምባሲም አሜሪካ ኤምባሲ እጂ ከላይ ነው የተላኩት ብሎ እሷም የመንፈስ እኮ መገለጥ እኮ ገረመኝ። ምንም በቃ ያለ ቪዛ ነው የሄድኩትኝ አረብ ሀገር የሚሆነ ነገር ተገለጠልኝ። በጣም ነው የሚሰክሰው ማለት ገድል ጻፉልኝ አይነት ነገር ነው አወራሩ። እንዴ እኔ ምን አገባኝ? ለእነንትና በሰጠው 1 ሚሊዮን ብር የሱን ስከሳ የማመን እኮ መብት ግዴታ የለብኝም እኮ። እኔ ምን አገባኝ? 1 ሚሊዮን ብር ኧረ እኔ ምን አቅለታለሁ? ለእነንትና በሰጠው ገንዘብ እኔ ምን አገባኝ? የሱን ሳክስ ቁጭ ብዬ የምሰማው እና እያየሁ ነው። አሁን ደግሞ ፌስቡክ ላይ ሄጃለሁ ምናምን ብሎ የሆነ ሆቴል ውስጥ ፈረንጆች አድርጎ ኤአይ እንደሰራው የሚያስታውቅ ፎቶ። እንዴት ሰው ይሸወዳል በኤአይ? ከጠቅላይ ሚኒስተሩ ጋር ሁሉ ቁጭ ብሎ አለው። ኤአይ እኮ ለምዶበት ከጠቅላይ ሚኒስተሩ ጋር ቁጭ ብሎ ሰርቷል። እና ውሸትን አትደግፉ። ጌታ ምሳ የከፈለው የሬስቶራንቱን ባለቤት እኮ ጠርቼ እኮ ጠየቅኳት። ጌታ መጥቶ የምሳ ከፍሏል ያልኳት ስላት፣ ኧረ እንደዚህ ያን ነገር ነው ያላቅም ምንድነው የምታወሪው አለችኝ። ብዙ ነገር አለ እንግዲህ እኛ የተሸከምነው ውሸቶች ከአቅሜ በላይ ሲሆን ነው እኔም ስለሱ ቀን በቀን ማወራው። ይሄ እኮ ተወርቶ እኮ በቃ ተገለጠ እኮ አሁን ለምሳሌ አያመሰግንም አብዛኛው ሰው። ምን መሰለሽ እዚህ ሚዲያ ላይ እርዳታ ውስጥ ሌብነት እንዳለ፣ ድጋፍ ውስጥ ሌብነት እንዳለ በጣም ብዙ ጊዜ ነው የጮሽበት። ጌታ 30 ሚሊዮን ብር በ18 ዓመቱ የአባትነት ድርሻ የሰጠው እሱን ሰምተሃል አቤላ? ጌታ ለምንድን ነው ለእኔ የማይሰጠኝ? እኔ እኮ ፕሮብሌም ሊኖርብኝ ነው አሁን ከጌታ ጋር። ኧረ ተይ በእናትሽ እሱን ተይው። እሱ እስቲ ቪዲዮን ክፈችላቸው አለሽ ቅርብ ቦታ የ30 ሚሊዮን ብር ጌታን አምጣልኩት ምናምን ብሎ እግዚአብሔርን ሃንግ ሰርቶት የት አግኝቶት ደግሞ ሪላንሽ ላኪልኝ። ሌላኛውን ልክፈተው እኔ እስከዛ
እግዚአብሔርን ሁሉ ሃንግ መስራት የጀመሩ ሰዎች ቴንክ ዩ ጊፍት የገፈጠራችሁልኝ ሰዎች በእውነት እና አንዳንድ ሰዎች አሉ አሁን ሳትጠይቋቸው ደግነት ያደርጉላችሁና ልክ እንደ ስጦታ እኔ እኮ የዚህ የሚዲያ ራሱ ፍርደ ገምድል ይሄንማ በደንብ ክፈችው በእናትሽ። ይሄ እኮ ከእግዚአብሔር ቃልም ጋር ጻብ የሆኑ እኮ ነገር ነው ያደረገው። ቆይ ነው የኢንካምን ወርዝ ዮር ኢንካም ሶርስ ሲባል የመለሰውን ጥያቄ ልመልስልህ። ከዛ ይሄ ሪሊጂየስ ሳይዱን ሄደና አባቴ ሀብታም ነው ምናምን የሚል የለም። ጌታ ሀብታም ነው ሰማይና ምድርን የሰራው ምናምን የሚለውን ቃል የምንጠቀመው ግን ጌታ ግን ባንክ አካውንት ውስጥ ገንዘብ የሚጨምር ከሆነ ዳዝ ላይክ እንትን ነው። አይ የሚከተላቸው ሰዎች ይወስነዋል። አሁን እኮ ምንጣፍ ስር ገንዘብ የሚያስቀምጡ የኛ ቤት ጉዶች አሉ። ኤቲኤም ላይ ደግሞ ገንዘብ የሚያስገባዋሉ። ከዩ ጩፋ ጀምሮ እነ ሚራክል ተካ ምናምን ያልሰሩበትን ሰው ያልሰራበትን ገንዘብ ወረቀት ላይ ለእግዚአብሔር 30 ሚሊዮን ድርሻዬን ስጠኝ ብዬ ጻፍኩ። ሁልጊዜ ጸሎቴ 30 ሚሊዮን ብሬን ስጠኝ ነው የምለው። እና አንተ ልጅ ከእግዚአብሔር ጋር እንዴት ነው እንደዚህ የምታወራው ትላለህ? እንዴት እግዚአብሔር እንደዚህ ትሏል? እኔ ድርሻዬን ነው የአባትነት አባቴ ነው እግዚአብሔር የአባትነት ድርሻዬን ይስጠኝ። ማቆ ጉዳይ 30 ሚሊዮን ብሬን ግን ይስጠኝ። እድሜ 19 ሳይሞላ ወጣትነት በልጅነት እድሜ ብዬ እጠይቃለሁ። ኤቭሪ ሲንግል ዴይ እናቴ ሁል ጊዜ ዛሬም የጻፍክ ነው ትለኛል። ዛሬም እየጠየቅኩ ነው። 30 ሚሊዮን ኤቭሪ ዴይ ነው የምጠይቀው። ገስዋል በ18 ዓመቴ አካውንቴ ውስጥ 30 ሚሊዮን ብር ነበር እና እንዳቀራረባችን ነው ስትሉ ደግሞ ሴጣን አሁን ስሚ፣ ይሄ የሚያወራበት ቤት ትቀጥዋለች። ቆይ 30 ሚሊዮን ብር ድርሻዬን ስጠኝ እያለ ነው እግዚአብሔር። እሺ ሰጠው እንበል። ይሄ የብልጽግና ወንጌል ነው፣ መጽሐፍ ቅዱስ የሚያውቀው ወንጌል አይደለም። በነገራችን ላይ ህይወት እንዲሆንላችሁ እንዲበዛላችሁ ነው የመጣሁት አለ ኢየሱስ። ስለ ገንዘብ አይደለም፣ ህይወት የዘላለም ህይወትን ስለማግኘት ነው መጽሐፍ ቅዱስ የሚነግረን። ይሄ 30 ሚሊዮን ብር መብቴ ነው ብሎ እግዚአብሔር አምጣ እያለ እንዳስቀመጠበት አይነት ነገር አምጣ እያለ ነው። አንዳንድ ተላላ ሰዎች ይሄንን እምነት ይሉታል። የኔስ ድርሻ ብሎ መጠየቅ አስፈላጊ ነው። ፍራውድ ሳይበላችሁ አይቀርም የእናንተንም ድርሻ ጠቅልሎ ያጫወተው እና 30 ሚሊዮን ብር እኮ 18 ዓመቱ ላይ መግባቱ እኮ ደስ ይላል። እንደ አንድ ኢትዮጵያዊ 18 ዓመት የሞላው አንድ ወጣት 30 ሚሊዮን ብር አካውንቱ ላይ ከገባለት በጣም ሰየው ደስ የሚል ነገር ነው። እንዴት ገባለት ነው ጥያቄ። እንዴት ገባለት? ከሆነ ቦታ ላይ መግነጢሳዊ በሆነ ኃይል ድንገት 30 ሚሊዮን ብር ሞልቶለት ነው ያደረው። ሰርቶ ነው ሎተሪ ደርሶት ነው እንትን ያለው። የሆነ ቢዝነስ አግኝቶ እግዜር እድል አመቻችቶለት በዛ ቢዝነስ ምክንያት ገንዘቡ እጁ ላይ ገብቶ ነው። ቤት አሻሽጦ ነው። መሬት ርስት የአባቶቹን የቤተሰቦቹን ርስት ሽጦ ነው ያመጣው። ይንገረን ምክንያቱ። አለበለዚያ ከእግዚአብሔር ጋር ሊያጣላን ነው ይሄ ሰውዬ እኮ። መሬት ሳይሸጥ ስራ ሳይሰራ የሆነ ቦታ ላይ የሆነ ነገር ተፍተፍ ሳይል፣ እሺ ምንም ተፍተፍ አይበል፣ ግን ፒያሳ የሆነ ቦታ ላይ ሻይ እየጠጣው ፋቅ ሳደርግ ሎተሪ እንኳን ደረሰኝ ይበል። እግዚአብሔር ብሎ ስላለ ማለት ነው። እኛ እግዚአብሔር ባይለን ችግር የለው፣ እግዚአብሔር ባይል ችግር የለው። አንተ ደጋግም የምትጽፈው ሰውዬ ተው እያለሁ እና አይ ተይው እኔ እዚች ቤት ምናምን እንዳትሉኝ። እኔ እዚህ ቲክቶክ ላይ በጣም ከብዙ ፔንቴዎች እኔ ሌልቲ እንደምትሻለኝ ልነግራቸው አልችልም። አንዳንድ ጊዜ መጥቼ በፌክ አካውንቴ ቁጭ ብዬ እሰማታለሁ። አሁን በራሴ ስመጣ ናግባ እንዳትለኝ ማለት ነው። ቁጭ ብዬ እሰማታለሁ። አይ እንግዲህ መጥፎ ነገሯን እንዲያጥለላችሁ ስሙ። እርስ ቲክቶክን የሚያበላሽኝ ይመስለኛል። ዝም በያቸው እና ግን እኔ ይሄን ነገር ነው እኔ አሁንም እንደሚበር መገለጦች እንደሚታዩት አሜሪካን ሀገር ሲገባ ራሱ በሩ እንደመጣ ራሱን አሜሪካን ሀገር እንዳገኘ
ከሰማይ ነው የመጣሁት እንዳለ በልሳን ኮሚኒኬት እንዳረገ ቪዛ ራሱ ያለ ምንም አፖይንትመንት ሄዶ እንደወሰደ ምናምን ይሄን ኢማጂነሪ ገድል ነው በቃ አሁን ሊጻፍለት የቀረው እኮ የሰውዬ ሊትራሊ እና አሁንም የገንዘብ ምንጭክ ምንድነው ሲባል እግዚአብሔር ነው የሚለው እግዚአብሔር ነው ባንክ ቡክ ውስጥ ጨመረ የሚለውና ከዛ መጥፎ ታሪክ አለኝ ይላል የታሰረበት ወንጀል የሰራበት ታሪክ አለ ወንጀል ሰርቶ ተቀጥቷል ኢትዮጵያ ውስጥ የግለሰብና ምን አርገክ ነው ሲባል አይመልስ ለሀበሻ አልናገርም ለነጮች ግን ስናገር 15 ቀን አለቀሱ ነጭ ማለት ነው እኔ እዚህ ሀገር የቅርብ ሰው የኔ ሰው 15 ቀን ማለት በተከታታይ ነው ያለቀሱት 15 ቀን ለቅሱ እንኳን ጥለው እኔ ሰው ሞቶብኝ የኔ አረ ልዛቅ ፈቃጅልኝ የኔ ሰው ሞቶብኝ አለቀይ she only gave me like 3 days off ከዛም በኋላ ቀጥለጥ ብለሽ ስራ ትመጫለሽ ማልቀስ የለም ባክቱ ቢዝነስ ነው የተባልኩት የኔ ሰው ሞቶብኝ ሀዘን ላይ ሆኜ ማለት የኔ ሰው ሞቶ እና እሱ ግን በሱ ምስክርነት ምክንያት አሜሪካን ሀገር ነጮቹ ለ15 ቀን ህይወታቸውን ኦን ሆልድ አድርገው አልቅሰው ግን ለሀበሻ አበሻ ታዲያ 15 ቀን ፈረንጅ ካለቀሰ አበሻ እድሜ ልኩን ያለቅሳል ብሎ ነው እኔ ምልሽ ግን ማለት ነው አንድ በጣም የተረሳ ነገር አለ ተቀጥቷልሽ ይሄና ሰብስቲሽና የገቡትም ወገኖቻችን ያወሩ ያቺ ልጅ የሆነ ማጭበርበር 57 ሚሊዮን ብር ምናምን እንደሰራች የዚህ የቲክቶክ ላይ ነዋሪው ስለሆነ እንናቀዋለን ሲመላለስ እንደነበረ ተሳስቼ ኮኔ ብሩን መጣን አስተካኪኝ 57 ሚሊዮን ብር ምናምን አጭበረበረች የተባለች ፍሬ የምትባለች ማህሌት የምትባለች የሷ ቶፒክ ዳይቨርት እንዲደረግ የተፈለገ ይመስለኛል የፍራኦል አመጣጥ ከዛ በኋላ በዮናስ ሙሉነ ባልተገላበጠው ቂጣ በዚህ በኩል ፖለቲከኛ በዛ በኩል መንፈሳዊ በዛ በኩል አራዳ በዛ በኩል ብዙ በሆነ ባልተገላበጠው ቂጣ በዮናስ ሙሉነ በኩል ሐሳቡ ተጠልፏል ያቺ ልጅ ተረሳች ያቺ ልጅ ተተወች ሚኪ ሆነ ኢሹ ሚኪ ኑርበት አይኑርበት ምናምን ማቀው ጉዳይ የለኝም ሚኪ ሆነ ኢሹ ከዛ በኋላ 57 ሚሊዮን ብር ተረስቶ 57 ሚሊዮን ብር የተጨበረበረ ብር ተረስቶ ዱባይና ሀገር ውስጥ ያሉ ልጆች የተሸወዱት ተረስቶ የሱ ብር የተደረሰ ሆነ ኢሹ ክብር የተቀበለበት ጭብጨባ የተቀበለበት ፎሎወር የሰበሰበበት የሀገር ህዝብ እንደሱ አይነት ሰጪ የለም ብለው የተመሰገነበትን ገንዘብ በክፍያ የገነባው ስም የገነባበትን ገንዘብ ኢሹ ሆነ 57 ሚሊዮን ብር ተረሳ እዛ ማዳም ቤት ሆኖ የተበሉ ልጆች ተረሱ አውሮፓን የተሻለን አገር ተስፋ ያደረጉ ልጆች ተረሱ እንትኖቹም እንደዛ ናቸው በቃ የሶሻል ሚዲያም የርዕሰ ጉዳይ ያለ የሚል ስለሆነ ባገኘው ነው የሚጣለፈው ለሱ ሴት ፍራኦል ቤት ወንጌል ስትሰብክ የነበረች ሴት ናት ፕሪች ታረግ ነበር ፍራኦል ቤት ፕሪች ታረጋለች ፍራኦል ያ እሱ ፔጅ ላይ ፕሪች ታረግ ነበር ቃል ሰብክ ነበር ማህሌት አይደለም እሷም ፕሮቴስታንት ናት እንዴ ፍሬ ታዲያ እኮ የዘንድሮ ስካመር ጴንጤ እኮ ነው አቤልዬ እኔ እኮ ለዚህ እኮ ነው የምላችሁ ወገኖች ይኸውላችሁ ስሙ አይናችሁን ጨፍኑ ሲሏችሁ በአንዱ ጨፍናችሁ በአንዱ በተጠንቀቅ ይዋቸው እነዚህን ሰዎች ሁለት አይን መጨፈን በጣም ከባድ ዘመን ላይ ነው ያላችሁት ወገኖች ምንድነው የምትነግሪኝ በእናትሽ በልሳን ሁሉ እንግሊዘኛችን ኤምባሲ ገብታ የምትናገር አይነት ናት ከዛም በላይ ወይ ዶክተር ኤቢሲ እንዴት ዋላችሁ እንዴት ዋልሽ ሰላም ነው ኮይ አቤላ እኮ ሳይወጣ ሰላም ልለው ብዬ ነው ሰላም ዶክተር እንዴት ነህ አቤላ በቃ በጣም እውነት ዛሬ ስላገኘኝ ሁለቴ ሶስተኛ ጠየቅኳት ዴቪድ በጣም ማደንቆ ልጅ ነው በጣም ማደንቆ ኢንሲስ በጣም ነው ማደንቆ እንዳው አይ ዶንት ኖ ፌስቡክ
ፌስቡክ ፔጁ ላይ ጽፌለት ነበር የኔ ሰዓት አንድም ቀን ሰውና አንተና አደንቃለሁ አንተና አላደንቅም ብዬ አላውቅም። እውነት ጽፌም እንደዛ ቀጥታ ሰውን በጣም ጥሩ ስራ እየሰራ ነው ብዬም አላውቀው፣ ግን ጻፍኩለት አንድ ቀን። ምክንያቱም በቃ የሚያቀርባቸው ነገሮች አይኖ አዳም ጀነራል ፖፑሌሽን የወሰዳቸውን እውነት መሳይ ውሸቶችን እንዳለ በብቻው ሲታገል ነበረ ልጁ። እና ይሄ ልጅ እንዴት ከባድ ቢሆን ነው ብዙ ጊዜ አወራ ነበር። ይሄ ልጅ ልክ ነው ይለዋሉ አብሮኝ ከሚሰሩ አብሮኝ ከሚኖሩ ልጆች። እና በጣም ነው ማደንቅ። በጣም ብዙ ነገር ነው ቀየርኩ ባይዘው ስፔሻሊ እንደኛ አይነት በፕሮቴስታንት ማህበረሰብ ውስጥ ላደገን ከህፃንነት እስከ እድገት ከእውቀት እስከ ቁመት ትላለህ እዛው ተወልደን እዛው ያደገንና ብዙ አጨበርባሪዎች መሀል ላደገን ወጣቶች አንተ በጣም ብዙ ነገር ነው የሰራ፣ ብዙ ነገር ነው ቀየርኩና you are great ባይዘ በጣም ነው ማደንቅ። ዶክተርዬ ቴንኪው በጣም እኔ ትንሽ እንደዚህ ራሱ ረገጥ ተደርጎ ቴንኪው ሲባል በጣም ነው የሚያንቀጠቅጠኝ ውስጤን እና የለመድኩት አይ ቲንክ እንትን ሙለጫውን ምናምን ስለሆነ ንፋስ ይጋጭብኛል ብታይ ማለት ነው ዶክተር በቃ ሼም ያዘ እዚህ ተሽኮረምኩ ማለት ታውቂና ቴንኪው በጣም እንትን እንዳይሆን ብዬ ይሄ እኔ ምን መሰለህ አባ ይሄ አይ ቲንክ እግዚአብሔር ዲዛይን ሲያደርገን የፍትህ ጩኸት የጽድቅ ጩኸት ሁላችንም ውስጥ አለ። በጊዜ ብዛት ምናምን እንደው ወንጌላዊ አማኝ ስለሆንክ አንደርስታንድ ታደርገኛለህ። የአምላካችን ራሱ በተለይ የብሉይ ኪዳን ላይ ያለው በነቢያት የሚጮኸው እግዚአብሔር ፍትህ ሲጣስ፣ ዳኝነት ሲጓደል፣ ድሃ ሲበደል፣ መበለቶች መብታቸውን ሲያጡ የሚቆም የሚጮህ አምላክ ነው ያለን እና ወንጌል ከዚህ ተነጥሎ የለም መጽሐፍ ቅዱስ ውስጥ። ለዚህ ነው እኔ ልዕልቲ ትመቸኛለች ምናምን ስል እንደ ሰው የራሷ ድካም ሊኖራት ይችላል። ፐርሰናል ቢፎች ከሰው ጋር ሊኖራት ይችላል። አይመለከተኝም። እኔም ሊኖረኝ ይችላል እሱ ነገር ግን እዚህ የፍትህ ጩኸት፣ የድሃ መበደል፣ የሆነች ሴት መጎዳት፣ የሆነች ሴት መገደል፣ በሰው መገደል፣ የሆነ ሰው ፍትህ ማጣቱ፣ ሚዛን መንሻፈፉ ላይ ዝም የምትል ከሆነ በቃ አጋንንት እየኖረብህ ነው። በቃ አንተ ጥሩ ሰው እንደሆንክ ነው የሚሰማ። ማያገባኝ ውስጥ ጉዳይ ውስጥ አልገባም ነው የምትለው። ጨዋ ነህ። በሁሉ መወደድ ነው የምትፈልገው። በሁሉ መወደድ ነው የምትፈልጊው። ግን ሰይጣን እየጋለበሽ ነው። ምክንያቱም ይሄ እግዚአብሔር የጽድቅ አምላክ ስለሆነ፣ ይሄ እግዚአብሔር የፍትህ አምላክ ስለሆነ እና ልክነቱንም ታዳጊነቱንም በዚህ ስለሚገልጥ ማለት ነው። እና ፍትህን የምትጠይቁ ስለ ሰው መብት ተቆርቆራችሁ ጊዜያችሁን ሰውታችሁ በማያገባችሁ እየተሰደባችሁ የምትቀጥሉ ሰዎች እግዚአብሔር በውስጣችሁ ስላለ ነው ልላችሁ ነው። በቃ አሁን ምን አገባ ምና ይለኛል አንዳንድ ሰው። ልጆችን አታሳድግም። ባለፈውም ጠልፈው የወሰዱኝ ጊዜ አይኔን አስረው ማላቃቸው ሰዎች ሲጠይቁኝ ሲነግሩኝ የነበረው ሲያስጠነቅቁኝ ምን አገባ አንተ ዝም አትልም ወይ ይመለከታሉ ወይ ነው ሲሉኝ የነበረው። አዎ ይመለከታል። አላቃትም እኮ ሴትዮዋ አዳራሽ ውስጥ ገብታ እኔ አንድ ቀን ማንም ሰው ገንዘቤን በልቶኝ አያውቅም። እንዲህ ልትበላኝ አትችልም። ያደግኩት አዲስ አበባ ነው። አዲስ አበባ ያደገ ሰው አይሸወድም አይደለም። በጣም ይሸወድ የአዲስ አበባ ሰው ነው የባሰ። እኔን ግን ልሸውደኝ አትችልም። በቃ የመጣሁት ከታክሲ ተራ ነው። የመጣሁት ከሆነ ሰፈር ነው። እኔን አምጥተህ ሿሿ አትሰራኝ። ከተሸወድኩ እንደው በጌታ ፍቅር ልሸወድልህ ከቻልኩ ወንጌልን ይዘህ ስትመጣ እሸወዳለሁ። እሱንም ባንኛለሁ። አንድ ሰው ሸውዶኛል እስካሁን፣ እግዚአብሔር ይባርከው። ከዚህ በኋላ የምሸወድበት ነገር የለም እና ተሸውደን አይደለም፣ እኛ ተወስዶብን አይደለም። እርግጠኛ ነኝ ልዕልቲ ልካ ምናምን ተበልታ ምናምን አጭበርብረዋት ምናምን አይደለም የምትጮኸው። እየጮኸች ያለችው የሆነ ሰው ጩኸቷ እንደሆነ ስለሚሰማት ነው። አለቀ በቃ። እኔም እንደዛ ነው ማደርገው። ይሄ ሁላችንም ልናደርገው የሚገባን። አንዳንዶቻችሁ ስልካችሁን አጥፈታችሁ ከጓደኞቻችሁ ይህንን የጽድቅ ጩኸት እኮ ትጮታላችሁ። ልዩነቱ ምናልባት ልዕልቲ ስለቀዳችሁ ነው፣ ላይቭ ስለገባችበት ነው ኬዙ። እናንተ ቡና እየጠጣችሁ እኮ ልክ አይደለም እካሌ እኮ ብላችኋል፣ ስላልተቀዳችሁ ነው እንጂ የፍትህ ጩኸት የማይጮህ ሰው የለም። አንዳንድ ሰው ግን ሁልጊዜ ከአመፅ ጋር ነው የሰለጠነ መስሎት ነቄ መስሎት በጣም በቃ እኔ በማያገባኝ አልገባም ብሎ ከሁሉ ተወዳጅነትን ለማግኘት እግዚአብሔር ራሱ ሁሉም ሰው አይወደውም። እግዚአብሔርን ራሱ ሁሉም የፈጠረው ፍጥረት እግዚአብሔርን እኮ አይወደውም። እግዚአብሔር ተወዳጅ ለመሆን አይሰራም።
እግዚአብሔር አፍቃሪ ስለሆነ ነው የሚሰራው ወዳጆች፣ የራሱ ፍቅር ስለሆነ ነው እንጂ የሚሰራው ከሆኑ ሰዎች መወደድን ለማትረፍ ከሆነ ፍጥረት መወደድን ወደ ራሱ ለመሳብ አይደለም የሚሰራው። እና ሁሉም ሰው እንዲወዳችሁ፣ ሁሉም ሰው እንዲያደንቃችሁ፣ ሁሉም ሰው እንዲያወድሳችሁ፣ ሁሉም ሰው እየጨመረ ልዕልትዬ፣ አቤልዬ፣ እከሌዬ እንዲላችሁ ከሆነ የምትሰሩት በቃ ተሸውዳችሁ ምርኮኞች ናችሁ እናንተ። ይሄ ደግሞ ወደ እይዬ ሊቀየር ይችላል ታውቃላችሁ። በቃ እኔ እንደውም የምፈራው መደነቅ የበዛብኝ ቀን ነው መሆነት የምፈራው። እና ስድብ ምናምን ኖርማል እንዴ ሁላችሁም እንዴት ትወዱኛላችሁ? እኔ ማን ነኝ? እውነቴን እኮ ነው የምላችሁ። ሁሉም ሰው የሚወደው የቴሌቪዥን ፕሮግራም ራሱ የለም፣ እንኳን ሰው የሚባል ፍጥረት ቀርቶ ማለት ነው የለም። ሁሉም ሰው የሚወደው የስልክ አይነት የለም። ሁሉም ሰው የሚወደው የቀለም አይነት የለም። የሆነ ሰው ይወዳል፣ የሆነ ሰው ይጠላል። ቀለም እንኳን ብትሆን እንግዲህ ቀለም እግዚአብሔር ወይም ሰው እግዚአብሔር የፈጠረው ሰው የሰራው የሆነ ነገር ነው፣ ኬሚካል አዳቅሉ። ቀለም እንኳን አንዱ ይወደዋል፣ አንዱ ይጠላዋል እኮ። እኔ ጥቁር አይመቸኝም፣ አንዱ ጥቁር ይመቸኛል እኮ ይላል። እና ከለር ራሱ ብትሆን ወይ የሆነ ሰው ይወዳል፣ የሆነ ሰው ይጠላል። እንዴት በሁሉ ተወዳጅ ለመሆን ትጋጋጣለህ ነው ጥያቄ። እንዴ በሁሉ እንዴት ተወዳጅ ትሆናለህ? ብር ብቻ ነው ሰው ሁሉ የሚወደው ይላል። ብር የማይወድም ሰው ሊኖር ይችላል ወዳጅ፣ የማይወድ ሰው ሊኖር ይችላል። እና ተሻየ ቴንኪው። እሺ አመሰግናለሁ። ቅድም እንትን ጊፍት የሰጠኝ እኔ የቀጠሮ ጊፍት ስለማይሰጠኝ እንዲህ ሲሰጡኝ አመሰግናለሁ። አንድም ጠብ ሲያደርጉ አመሰግናለሁ። እና ቴንኪው ዶክተር፣ ቴንኪው ወዳጆቼ። የምጠሉኝም ያልተረዳችሁኝም ሰዎች ቴንኪው። ለምሳሌ ዛሬ ዮናታን አክሊሉ ላይ ቪዲዮ ሰርቻለሁ እና አይ ምንም ጉዳይ አይፈላም። እኔ ምንም ጉዳይ አይፈላም። ባለፈው ላይቭ ላይ ሆኜ ስለ ኢየሱስ ጻፍኩኝ አንድ ጽሁፍ፣ በዛው ባናቱ ላይ ስለ ዮናታን ጻፍኩኝ። ይሁ የትኛው ጉዳዩ እንደሆነ ሰው ብዬ ላይቭ ላይ ነው ፌስቡክ ላይ ጻፍኩና ፖስት አደረኩ። በደቂቃዎች የዮናታ ጉዳይ 100 ምናምን ኮመንት አለ። አንተ እሱ አይደል እንዴ አጉርሶ አጠጥቶ አብልቶክ ምናምን ይሉኛል። ከዛስ ኢየሱስ ህይወት ነው ምናምን ያልኩት ላይ ጥቂት ሰዎች አሜን ብለውኛል። ገባሽ? ኢየሱስ ጉዳያቸው አይደለም። አሁን ላይ ያሉ ክርስቲያኖች ጌታ መጽሐፍ ቅዱስ ጉዳያቸው ይመስላቸዋል፣ የሚወዱ ይመስላቸዋል። ጌታን አትወዱትም። ብዙ ሰዎች አትወዱትም። ጌታን ብትወዱት የእሱ ክብር ሲነካ አትነሱ ነበር። የምትወዳት ፍቅረኛ እጇን ይዘሃት ወንድ ሆነ ሰፈር ውስጥ እየሄድክ ጎረምሳ ቢጎነትላት አቅምህ እንኳን ባይፈቅድ እሷ ፊት ወንድነትን ለማሳየት ትጋጋጣለህ እኮ ስለምትወዳት። ሲነኩብክ ኢየሱስ ሲነካ፣ ክብሩ ሲነካ፣ የእግዚአብሔር ቃል ሲነካ አፍ ተለጎሙ ዝምታን መርጠ ክብሬ ብለህ ቁጭ ብለህ እወደዋለሁ ኢየሱስን አይመለከተኝም። አንተ የምትወደው ከኢየሱስ በላይ ዮናታን አክሊሉ ነው። አለቀ። ሌላ ጉዳይ አይደለም። ኢየሱስ ላይ ሲዋሽ ዝም ብለህ ዮናታን ላይ እውነት ሲነገር ያዙኝ ልቀቁኝ። ኢየሱስ ላይ ዝም ብለህ እዩ ጩፋ ሲነካ ካልተሳደብኩ ካልተጋደልኩ። እኔ እኮ ስንት ሰው ነው መሰለሽ የሚዘትብኝ። በተለይ ደግሞ አሁን የመከላከያ የሚመስል ልብስ የሚለብሱ ወታደር የነበሩ ያሉ አላውቅም፣ ይዝቱብሻል። ብታይ ጡንቻቸውን ወጠረው። እኔ ስንት ጡንቻ የወጠረ ሰው እንደዛተብኝ፣ ስንት ሰው እንደዛተብኝ። ለምን ነብይ ከሌ ነካ ብለው ማለት ነው። እና ለዚህ ነው አንድ ሞቶ አለችኝ አይነኬው፣ እኛ ቤት አይነኬው እግዚአብሔር ብቻ ነው ብያለሁ። ሞቶ ናትች የእኛ ቤት አይነኬ እግዚአብሔር ብቻ ነው። ለምን 1900 ላይ መዝሙር አይኖረውም? አይመለከተኝ ብራዘር። ኢየሱስ ላይ ሲዋሽ ካገኘሁት አለቆ ነጭ ጸጉር ይኖረው እኔ ምን ይመለከተኝ? እኔ የፈለገው አልበም ለምን አያሳትም? ምን አገባኝ ስለ አልበሙ። በቃ አልበሙን እኮ ሽጦት ነው ገባ። ስጦታም ሰጥቶት ሊሆን ይችላል፣ አይመለከተኝም። ኢየሱስ ላይ ከዋሻ የእግዚአብሔር ቃል ላይ ካጣመመ ግን ማንም እኔም ጭምር ማለት ማናችንም ምንም አይደለንም ነው የሚለው። እና እግዚአብሔርን በመፍራት እግዚአብሔርን በማወቅ የምትኖሩ ሰዎች ውስጣችሁ ያለውን የጽድቅ ጩኸት ጩሁ። አጫጫዋችን ምናልባት አንዳንዴ ልክ አይደለም፣ ግን እንደ ልዕልቲ ፍትህ ሲዛባ ጽድቅ ሲጓደል እዚህ ቲክቶክ ላይ ሌብነት ሲኖር ምናምን ጩሁ። እኔ አሁን እያረፍኩ ጩሃለሁ፣ የቀለሜን ጉዳይ እጮሃለሁ እያረፍኩ። ስፓይናል ኮርዴ ተጣሟል ብሎ የሰበሰበው የሕክምና ማስረጃ ጠይቃለሁ። እሱና ሙባረክ ሙሳማ እኮ አንድ አይነት ናቸው። ታዲያ እስከ ማጣት ነው ወንጀል ነው ስትይ እኮ ሰው
እኛ ነን የሰጠን ይላል። ያልሰጠው እኮ ነው። ባይ ዘ ዌይ ግን የዛ ጊዜ እኔና የሆነ ልጅ ቲክቶክ ላይ እንደዚህ ስናወራ ለመጀመሪያ ጊዜ ጴንጤ እናትሽ እንዲቱን ብሎ የሰደመኝ በቀለሜ ምክንያት ነው። ከዛ እኔ ጠየቅኩኝ ደግሞ እንዴት ነብያትን ቁጭ ብለው ለፈውስ ከመጸለይ ይልቅ ለግለሰብ እርዳታ ብር ይሰበስባሉ ስል የተናደዱብኝ። እኔ አቤልን ከምን አንጻር ነው ሀሳቡን ደግፋለሁ ያልኩት? ያ አላውቀውም በአካል ግን ብዙ ጊዜ አሁን እውነት ዲፋይን የሚደረገው አይታችሁ እንደሆነ ከሰውዬ አንጻር ነው። አሁን ሰውዬ ታዋቂ እንደሆነ ሰውዬ የሆነ በደንብ ምላሱን አሳምሮ ነገሮችን በጥሩ አማርኛ የሚሰብክ አይነት ከሆነ ጥሩ ሰባኪ ነው። ወይ ደግሞ በአስተሳሰብ ነገሮችን በመረዳት ወይ ደግሞ የምታውቁት ነው ነገሮችን ከላይ እንደወረደ የሚወስዱ አይነት ሰዎች አሉ። በእድሜ ገደብ አሉ፣ በእውቀት ደረጃ አሉ፣ በትምህርት ደረጃ አሉ። ነገሮችን እንደወረደ የሚወስዱ እንደዚህ አይነት ሰዎችን ስላሳመኑ ነገሮች እውነት ተብሎ የሚወሰዱበትና በጣም ድምጻቸውን ከፍ አድርጎ ስላወሩ ብቻ ግዴታ እውነት ብለህ መቀበል አለብህ ተብሎ የሚመስል አይነት አካሄድ አለ። ስፔሻሊ በእኛ ወደኛ ቸርች ወደ ፕሮቴስታንት ስትመጣ ማለት ነው። እና አንተ መጀመሪያ እዛ ጋር ነበርክ። ራሱን ተጋፍጠ ራሱን እውነት ይሄ ነው ህዝቡ ስለተከተለ እንትን ስለተባለ አይደለም ከመጀመሪያው እንደዛ አይነት ነገሮችን እስክትገፋ ብዙ ነገር እስክትሆን ያው ስታመጣ ነው ወደፊት ስታመጣ ነበር እና ከዛ አንጻር ነው ማይል ነው አለ። ገብቶኛል ዶክተር። ቴንክ ዩ አመሰግናለሁ። እግዚአብሔር ይባርክ። ቴንክ ዩ። የቅድሟን ቪዲዮ ድገሚያትና የ30 ሚሊዮኗን እንደዚህ ሚዲያ ላይ በነገርሽ ላይ በጣም አልቀበላቸው ሰዎች አሉ። ግን ምን መሰልሽ አንዳንድ ጊዜ አለ አይደል ብትናገሪው የማይገባው አይደለም ምንም ፍንጭ አንዳንድ ጊዜ ፍንጭ ሳታገኝ ግን ውስጥሽ ቁርጥ አድርጎ የማይቀበለው ሰው የለም። የሆነ በቃ ሪጀክት የሚያደርገው ሰው አለ እኮ አይደል? የጊዜ ጉዳይ ሆኖ ያ ሰውዬ ሲገለጥ ነው የምታውቂው ማንነቱ ምንነቱ። እና አንዳንድ እኔ እንደ ሰጪ የሚቆጠሩ ግን ከስጦታቸው በላይ ራሳቸውን የጠቀሙ ሰጪ ነን የሚሉ ግለሰቦች አሉ። ውስጤ ሪጀክት የሚያደርጋቸው በጣም ውስጤ እንትን የሚላቸው ሰዎች ማለት ነው። ልክ እንደዚህ አይነት ቀጥይ ጉልበት ከየት እንዳመጣ እንጂ ሰይጣንን ያዘው ይመስል በቦክስ ወረቀት ላይ እግዚአብሔር 30 ሚሊዮን ድርሻዬን ስጠኝ ብዬ ጻፍኩ። ሁልጊዜ ጸሎቴ 30 ሚሊዮን ብሬን ስጠኝ ነው የምለው። እና አንተ ልጅ ከእግዚአብሔር ጋር እንዴት ነው እንደዚህ የምታወራው ትላለህ። እንዴት እግዚአብሔር እንደዚህ ትለዋል? እኔ ድርሻዬን ነው የአባትነት አባቴ ነው እግዚአብሔር የአባትነት ድርሻዬን ይስጠኝ። ማቆም ጉዳይ 30 ሚሊዮን ብሬን ግን ይስጠኝ። እድሜ 19 ሳይሞላ በወጣትነት በልጅነት እድሜ ብዬ እጠይቃለሁ። ኤቭሪ ሲንግል ዴይ እናቴ ሁል ጊዜ ዛሬም የጻፍክ ነው ትለኛል። ዛሬም እየጠየቅኩ ነው። 30 ሚሊዮን ኤቭሪ ዴይ ነው የምጠይቀው። ገስዋል በ18 ዓመቴ አካውንቴ ውስጥ 30 ሚሊዮን ብር ነበር እና እንዳቀራረባችን ነው ስትለው ደግሞ ሰይጣንን ገስጾት ተባለ። እና ሁሉም ሰው ጉልበት ከየት እንዳመጣ እንጂ ሰይጣንን የያዘው ይመስል በቦክስ የሚመታው ይመስል ሁሉም ሰው ይለዋል። በቃ እሺ ይሄ አሁን ትልቅ ያለ ሳክስ የራሳቸውን ኢጎ ኢሜጅ ለመገንባት የሚያደርጉት አይነት ጥረት ነው። ለዛ ነው የገባሁት። የእናንተ ፕሮግራም ማጸዴ ነው፣ ቀጥሉበት። እሺ ዶክተር ሰላም ዋልሽ። ቴንክ ዩ ያናኑልኝ። መልካም ቀን። እሺ እና ግን ባይ ዘ ዌይ አቤላ ላይክ ባክግራውንድ ሂስትሪውን ደግሞ ይጠና ቢኮዝ እሱ ራሱ ሲያወራ እኔ እኮ በጣም ምፈራ በጣም አደገኛ የሆንኩ ሰው ነኝ። ከዚህ በፊት ታሪኬ ሰው ሁሉ ቢፈራኝ ሰው ነበርኩኝ ሲል ነበር እና ወንጀል ሰርቶ ታስሮ ከእስር ቤት የተለቀቀ ሰው ነው እና
ስለሱ ስለምንድን ነው ማናወራው? እኔ ፐርሰናሊ ሰውየው እንደዚህ በሚዲያ ተሳትፎ ነው እንጂ እንትን አልለው። ፐርሰናል ነገሩን ዲቴክት ማድረግ ፈልጌው አላውቅም። የኔ መንገድ ላይ ያለም ሰው አይደለም። አሁን ሰሞኑን በተለይ እዩ ጩፋን በማስመለጥ ደረጃ አንድ ሴት አለች፣ ዮናስ ሙሉ ነገር ሞዴሬተር የሆነች እየከፈለች ጊፍት እየሰጠች ሰው የምታሰድ እና እንትንም አለባት፣ የዘር ፖለቲካ ውስጥም አለችበት። ይሄ በጴንጤነት የለም እና ከእዩ ጩፋ አምላካችን ነው አይነት ከሚሉት ሰዎች ጎራ ናትና ከእሷ ጋር ምናምን እንደዚህ ሆኖ ከነ ቀለሜ ጋር ተሰብስቦ ያነሳቸው ሀሳቦች ላይ ነው የመጀመሪያ ቪዲዮ ሰራው። ለፍራኦል አድርሱልኝ የሚል መስቀል ሚዲያ ላይ አንድ ሙሉ ፕሮግራም ሰርቼለታለሁ። ለሱ ብቻ መንፈሳዊ በሆነ መልኩ ማለት ነው። ለፍራኦል አድርሱልኝ በሚል ርዕስ ምንድነው ማብኳት የለበትም። አንድ ሰው ፖለቲከኛ ከሆነ ፖለቲካ ውስጥ ይግባ፣ ይሳተፍ። ማህበራዊ ጉዳይ ላይ የሚሳተፍ ከሆነ ማህበራዊ ጉዳይ ላይ ይሳተፍ። ሁለገብ መሆን መብቱ ነው። ግን ወንጌል ላይ መጥቶ ኢየሱስ ላይ መጥቶ ግን መቀባጠር የለበትም። የኛ ጌታ ሰራተኛ አምላክ ነው። መጽሐፍ ቅዱስ እግዚአብሔር በ6 ቀን ዓለማትን ፈጠረ ይልና በ6ኛውም ቀን ሰውን ፈጠረ ይልና በ7ኛው ቀን አረፈ ይላል። እግዚአብሔር ከድካም አይደለም ያረፈው፣ የሚደክም የሚታክት አይደለም። የእግዚአብሔር አምላካችን ግን ከስራ እረፍት እንደሚገኝ ለሰው ልጅ ፕሪንሲፕል ልሰጣው በ6 ቀን የፈጠረውን ሰው ፈጥሮ ከጨረሰ በኋላ እግዚአብሔር አረፈ። ከስራ እረፍት አለ። እግዚአብሔር ሰራተኛ አምላክ ነው። ለዚህ ነው ኢየሱስ ሲናገር አባቴ ይሰራል እኔም እሰራለሁ አለ። እግዚአብሔር ዴሊ ስራ ላይ ነው ያለው። የምህረት ስራ ላይ ነው፣ መጋባዊ ስራ ላይ ነው ያለው። እግዚአብሔር አሁንም እየሰራ ነው ያለው። ለምሳሌ ፍጥረቱን ይመግባል። እግዚአብሔር ፍጥረቱን ይቆጣጠራል። አጽናፈ ዓለሙን በመውጣትና በመግባት ስርዓት እግዚአብሔር ይቆጣጠረዋል። መላእክቱን፣ ረቂቁን ፍጥረታት የሚታየውን የማይታየውን የሚያስወጣው የሚያስገባው እግዚአብሔር ነው። ይሄን ለማወቅ ኢዮብ መጽሐፍ መጨረሻውን ማንበብ ነው። መጨረሻ ላይ ከ40 ጀምሮ ብታነቡ ከ41 ጀምሮ ብታነቡ እግዚአብሔር ይሄን አደርጋለሁ ይሄን እሰራለሁ ይላል። እግዚአብሔር ይሰራል። ስለዚህ የሚሰራው እግዚአብሔር ለማይሰራ ሰው ዝም ብሎ ገንዘብ ይሰጣል የሚል ትምህርት ከመጽሐፍ ቅዱስ ትምህርት ጋር የተጋጨ ነው። ለምሳሌ ተሰሎንቄ መልእክት ላይ ሐዋርያው ቅዱስ ጳውሎስ ሊሰራ ማይወድ ቢኖር አይብላ ይላል። ስራ ምንድን ነው? የተለያየ ስራ ይኖራል። ልትሰራ ማትወድ ከሆነ ግን መብላት የለብህም። አንድ ሰው እግዚአብሔር ድርሻዬን ስጠኝ ብዬው 30 ሚሊዮን ብር አስገባልኝ ምንም ሳልሰራ ካለን የእግዚአብሔርን ቃል ሐሳብ ጥሏል ወይም መጽሐፍ ቅዱስን ተቃውሟል ማለት ነው። እያለን ያለነው ይሄንን ሊሰራ ማይወድ ቢኖር አይብላ ይላል የእግዚአብሔር ቃል። ስለዚህ ይሄ ሰው 30 ሚሊዮን ብር ገባልኝ ሲል ልክ ጠንቋይ ቤት ሄደው ካዝናው ሞልቶ አገኘን እንደሚሉ ሰላቢ መንፈስ እንዳለባቸው ሌሊት አህያ እየጋለቡ የሰው ንብረት እንደሚሰልቡ ጠንቋይና መተተኞች ነው እግዚአብሔር እያለ ነው። እግዚአብሔር እንደዚህ አይነት አምላክ አይደለም። የብርሃን አምላክ ነው፣ የጽድቅ አምላክ ነው፣ የስራ አምላክ ነው፣ የሰራተኞች ጌታ ነው። ለዚህ ነው እግዚአብሔር ስራን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው መጽሐፍ ቅዱስ። እግዚአብሔር ይሰራል ማለት ነው። ያለ እግዚአብሔር ስራ የማንም ስራ ትክክል አይሆንም። ያለ እግዚአብሔር ስራ ማንም ወጥቶ ሰርቶ ሊገባ አይችልም። ስለዚህ እግዚአብሔር አብሮን ይሰራል። ስለዚህ አሁን ፍራኦል ይሄ ታምረኛውን እግዚአብሔር እሱ የሚለውን እግዚአብሔር ከመጽሐፍ ቅዱስ ያልሆነ እግዚአብሔር እንደሆነ ሊነግረው ነው የፈለግኩት። ለምሳሌ እግዚአብሔር አብርሃምን በከብት ባረክ ይላል፣ በእንስሳት። አብርሃም እንስሳት ያልነበረውን እንስሳ ነው እንደ እግዚአብሔር የባረከለት አይደለም። እንስሶች ነበሩለት። እግዚአብሔር ግን ተፈጥሮን ማዘዝ ስለሚችል እንስሶቹ እንዲበዙለት አደረገ። እግዚአብሔር የተፈጥሮ አዛዥ ስለሆነ ያለውን እግዚአብሔር አበዛለት፣ ባረከለት። እግዚአብሔር ያዕቆብን ባረከው። ሸመልመለውን ሲያቆም ያዕቆብ ከላባ ቤት ዥንጉርጉር የሆኑትን የሚወለዱትን እንስሳት ሁሉ በጎች ሁሉ እንዲወስድ ከላባ ጋር ዲል አደረገና እግዚአብሔር ዥንጉርጉሩን ውሃ ላይ እንዲያስቀምጥ ጥበብ ሰጠው። የሚወለዱት ሁሉ ዥንጉርጉር ሆኑ።
በጎቹ የሚወልዱበት ጊዜ አይደለም የተቀየረው ወዳጆች። በ6 ወር የሚወልዱ ከሆነ በአንድ ወር አላደረገለትም። በሚወልዱበት በዛው ሰዓት እግዚአብሔር ግን ከለራቸውን ቀየረለት። ከለራቸውን እሱ ባለው ዥንጉርጉር አደረገለት። እግዚአብሔር ዥንጉርጉር ማድረግ መብቱም ስለሆነ ማለት ነው። እግዚአብሔር የሌለ ነገር ሊባርክልህ አይችልም። ያለውን ነገርህን ነው ይባርክልህ። ጤናህን፣ ስራህን፣ መውጣት መግባትን እድል ሊሰጥክ ይችላል። ለምሳሌ የስራ እድል፣ በሰዎች ፊት ሞገስ እንድታገኝ የስራ እድል እንድታመቻችልህ ያደርጋል። የዚህ ሰው ገንዘብ ግን ምንጩ አይታወቅም። የጽድቅ ከሆነ እንዲህ ነው የምሰራው ይላል ሰው። የጽድቅ ከሆነ ይሄ ነው አገልግሎት ይላል ሰው። ገባችሁ አይደል? እና ሳታቁ ነገ እረዳለሁ በሚል ጠባብ መንፈስ በድሆች ላይ ለሚጫወቱ ሰዎች ከለላቱን በቃ ይሄ ነው ማስተላለፍ። አብርሃም የሚባል የእሱን ቪዲዮ የሚሰራ ልጅ ታውቀዋለህ? ትንሽ ኑሮ እንደቆስ ያደረገችው አብርሃም የሚባል አብርሃም ማለት እነ እስራኤል ዳንሳ ጋር ምናምን ሄዶ ይቅርታ ምናምን ሲጠይቅ የነበረ ልጅ ወሰድንልስ ሄኖክን ሆዱን እቅፍ አድርጎት አብርሃም ሞቱ ነው ምናምን ነገር የሆነ ስም ያለው እሱ አንድ ቀን እኔ ቤት ይገባና ፊራኦል ከሆነች ትንሽ ልጅ ኦርቶዶክስ እምነት ተከታይ ጋር የፍቅር ግንኙነት እጮኝነት አሁንም አለው እና አዋሳ ስለሱ ሳወራ ማለት እሱ ፓስተሮች ከበውት ነው እንትን የሚሉት እና እንትቀበላቴ ነው አብርሃም ቴንክ ዩ ሶ ማች እንትቀበለዋለሁ ይለዋለሁ። ትክክል ነው አለኝ። ማረሳው ደምረው በጌታ ነበር የዛን ጊዜ ደምረው ቲክቶክ ወይ ደምረው እንዴት የጌታን ወንጌል ለራስ ጥቅም ለሽራፊ ጥቅም ብለክ እንትን ትላለህ ብሎት ሊገለው እኔ ቤት ማለት ነው ሊበላው ብላት ነው። አሁን ደምሮም ዋው ይዞት ሄደ። ግን የሚያሳዝኑ ሳድሊ እና እነ ቡካ ሰፖርት ያደርጋሉ ሪሌሽንሺፓቸውን። እኔ አሁን እንደው እኔ ዊክ ክርስቲያን ነኝ። ክርስቲያንም ባልባል እንደው ከሌላው ከጠንካራ ክርስቲያኖች እኩል ባልሰለፍ ደስ ይለኛል። አፍራለሁ እኔ ቢያንስ ውስጤ ነው የእግዚአብሔር መንፈስ አለ ባልልም ህሊና አለኝ እና በክርስትና ህይወቴ ምን መኮራ ሴት አይደለሁም። ሁሌ ነው የምናገረው። ግን እንደው እንደዚህ ጠንካራ ክርስቲያኖች ባዮች ዘማሪዎች በቃ ጥሩ ሰው ነን ክርስቲያን ነን ብለው የሚያወሩ እዚህ አፕ ላይ የፊራኦልን ከሌኒዝ ጋር ያለችውን ሪሌሽንሺፕ ሰፖርት ያደርጉታል። አረ ገንዘብ ላለው ሰው ነው በቃ እንትን ምልሽ ዮሐንስ መልእክት ላይ ያለው ሐሳብ ማለት ነው። የአይን አምሮት የስጋ ምኞት ስለ ገንዘብ መመካት ይህ ከአባት አይደለም ይላል ዮሐንስ፣ ከዓለም ነው። ስለዚህ ዓለምን መውደድ ደግሞ ከአባት ጋር ጸብ ነው ይላል። ታውቂያለሽ አይደል? በጣም ነው ሰው የሚያሽቃብጠው ገንዘብ ሲኖርሽ፣ ያሸበሽባል፣ ያሸረግዳል። እነዚህ የምታያቸው ዘማሪዎች ምናምን የምታያቸው ግለሰቦች ፖስታ ባዩበት የሚዘሉ ናቸው። አሁን ሪፖስት እያደረግሽ ያየው ነው። ታምራት ገለታ የሆነ አገልግሎት ቢጀምር ዘለል ከማለት የማይመለሱ ሰዎች ናቸው። እውነቴን ነው ይላሉ። የምሬን ነው የምልሽ። ምንም ህሊናም የላቸው መስፈርት የላቸው። ለምን በአደባባይ በሐሰተኝነታቸው የሚታወቁ ሐሰተኞች ጋር ሄደው ይካደማሉ፣ ያሸበሽባሉ፣ ያሸረግዳሉ። እነዚህ ሰዎች አይደለም እንደ ፍራውን ላለ ራሱን እንደ ሀብታም ላስቆጠረ ከዛ በፎቶሾፕ እያደረገ የሚገራረም ቦታ ከኋላው እያስገባ እንዲህ ነኝ ለሚል ስካመር ቀርቶ በየአዳራሹ ለሚታወቁ ጸጉር አጎፍረው ለሚንቀሳቀሱ ሱፍ ለባሽ ጠንቋዮች ራሱ ሲካድሙ ነው የሚውሉት። እኔ ህሊናውን የጣለ ህሊናውን በጋለ ብረት የጠበሰ ስብስብ ነው ሶሻል ሚዲያ ላይ ያለው። ለህሊናሽ እኖራለሁ ለእውነት እኖራለሁ ካልሽ ማንም ሰው አትመችውም፣ በቃ አይፈልግሽ። ይሄ የሚታወቅ ነው እና ጭብጨባውን አይተሽ ነው የምታጨበጭቢው። ይሄ ፓርላማ ላይ እንደሚተኙት ተወካዮቻችን ማለት ነው። ለማንና ስለምን እንደተጨበጨበ ሳያውቁ ጭብጨባው ቀስቅሷቸው እያጨበጨቡ የሚቀላቀሉ ማለት ነው። እና አብዛኛው ሰዎች ወይ ጉድ! እሺ ማለት ነው። አሁን የሆነ ቴሌግራም ግሩፕ አለ የሴቶች እና ታውቂያለሽ ፔጅ ላይ
አብዛኛው የሚለጠፉት ዘማሪዎቻችን ፓስተሮቻችን ናቸው ከሌላው ይልቅና እሱ ቤተክርስቲያን ከወገበታቸው አልዳኑም አልተጠመቁም አይ ቲንክ ይታላል ነው ስፔስ ዘቅዝቀው ነው ያጠመቋቸው እግራቸውን ይዘው ያ እና ወንድም ዘማሪዎቻችን በቃ ይለጠፉታል እዛ ቴሌግራም ላይ እንዲያረገኝ ልጅህና ሰብስብ ይባላል ልጅህን መንልኝ ነው አራኔ ማቋን ሰሞኑን ማቃቸው ራሱ ኬዞች አሉ የፍርድ ቤት ኬዞች አሉ የሚታወቁ ናቸው እንደዚህ ማስጣት ስለማንፈልግ ነው እንጂ እኛ ድሮ ስንኖር ሰፈር ውስጥ በቀበሌ ቤት ውስጥ ምናምን የትዬ አስካዱን የትዬ ምናምንን ሽሮ የተሰጣ ሽሮ ያለፈን አንዳንዱንም ዘገን እያደረግን እየበላን ያደግን ሽሮ እንጂ ሰው ሲሰጣ አንወድ እኔ አልወድም እኔ ግን ማለት ነው ባይዘው ቤተክርስቲያን ለምንድን ነው አገልጋዮቿን መሰብሰብ ያልቻለች ወጥተዋል ከቁጥጥር ውጪ ናቸው ይልሽ ኢትዮጵያ ውስጥ የአገልግሎትና አገልጋይነት ድሮ አንቺ ልጅ እያለሽ ቸርች እያለሽ ምናምን የነበረው ሲስተም እንትን ፌል አድርጓል ገባሽ ድሮ ጥቂት አብያተ ክርስቲያናት ነው ያሉት በስም ብንጠራቸው እኔና አንቺን ጨርሳቸዋል እንደ መሰረተ ክርስቶስ እንደ ቃለ ሕይወት እንደ መካነ ኢየሱስ እንደ ሽማግሌ ቸርቾች ማለት ነው አሁን ባለራዕይ ቸርቾች ያሉ ባለራዕይ የሚባል ቸርች አልነበረም እና እነዚህ ቸርቾች ካገዱሽ ወይም የሥነ ምግባር እርምት ከወሰዱብሽ አልጋ ላይ ከሚስትሽ ውጪ አልጋ ላይ ከትዳርሽ ውጪ አልጋ ላይ ከሆነ ነገር ውጪ ስትጎናተም በባህሪ ጉድለት ከታገድሽ ደብዳቤ ለነዚህ አብያተ ክርስቲያናት ይዞራል ይሰጣል ቤተክርስቲያንሽ ትጽፋለች በየትኛው መልኩ ይሄንን ዘማሪ ይሄንን ሰባኪ በዚህ ቤተክርስቲያን የርምት እርምጃ ስለወሰደችበት እንዳትጋብዙት እንዳትቀበሉት የትም ነው የሚዘጋብሽ በቃ ማገልገላችን እድልሽ ራሱ ቤተክርስቲያን ነው የምትጠይቀው አንተ አትጠይቅም ነበርኩ እድልሽን በቃ ቤተክርስቲያን ነው የምትወስነው ጥቂት ነበር አሁን ሙሉ ወንጌል ከፓስተሩ ጋር ከተጋጨሽ ሙሉ ኢንተርናሽናል ደሞ አለ ጎን ላይ ገባሽ ሙሉ ኢንተርናሽናል የቀዘቀዘም አለ የቃሉ ወተት አለ ስለዚህ የፈለግሽው ቦታ ላይ ሄዶ የማገልገል እድል አለሽ ምን ነበር ያልከኝ ባለፈው ፈርቶ የቀዘቀዘ የቃሉ ወተት ነው ያልከው ፈልቶ የቀዘቀዘ የቃሉ ወተት አለ የሳምሶን መንጋጋ የሳምሶን የሃያ መንጋጋ ዓለም አቀፍ ቤተክርስቲያን አሁን አገር በደወል ታውቃለህ ድሮ ልጅ እያለ አማርኛ ማይችሉ ምናምን ፋራ ይመስሉን ነበር ታውቃለህ ለሱ እኮ ቢያጡት ህዝብ አማርኛ ከቻልሽ በጣም ፋራ ነሽ አሁን ላይ አማርኛሽን በጣም አቀላጥፈሽ እኮ ከተናገርሽ የዋህ ነሽ ቅነሽ ምንም አታውቂም ማለት ነው አይ አሁንማ እነሱ ምንም ስለማያውቁ የሚሸውዱ ስለማይመስለው ህዝቡ ይነዳል በእነሱ ቱሳድ ወደ ለግባ ጃፒ አላቅም ብቻ ግን እስቲ ይሄንን ሁሌ አይ ቲንክ ጋባሽ ትክክል ነው የድግስ ቤት ልጅ ሁሉ የሚሰማዋል እንደሚባለው ማለት ነው እና እሱ ሆኖባቸውን አገልጋዮቻችን ፊራውልን መቃወም ያልቻሉት አይችሉም በምን መስፈርት ይኸውልሽ አንድ ነገር ልንገርሽ የመጀመሪያው ነገር ይኸውልሽ እግዚአብሔር ካላስተማረሽ ከባድ ነው በተለይ በዚህ የኑሮ ውድነት ምክንያት በጣም በሞትም ልሙት አይነት ኮንፊደንስ ውስጥ ካልኖርሽ በጣም ከባድ ነው የሚሆነው እውነቱን ለመናገር ለምሳሌ መጽሐፍ ቅዱስ ስጋ ለባሽን ምርኩዙ የሚያደርግ በስጋ ለባሽ ላይ የሚታመን የተረገመ ይሁን ይላል እና በቃ ከዚህ ነው መነሳት ያለብን እግዚአብሔር አምላክ ማንንም እንድንታመን አይፈልግም ስጋ ለባሽን በተለይ አሉኮ የግልኮ ነብይ እኮ አላቸው ባለሀብቶች ታውቂያለሽ አይደል በየቤታቸው የሚጠሯቸው ከዛ የሚናገሩላቸው አሏቸው የግል ነቢያቶች ሰው ፕራይቬት ጀት በሚኖርበት ዓለም ላይ ይኖራል እነዚህ ፕራይቬት ፕሮፌት አላቸው ገባሽ ስለዚህ ይሄ ለገንዘብ መናገር ደግሞ መጽሐፍ ቅዱሳዊ እንደሆነ የታወቀ ነው ባይብል ነግሮናል
አሁን ሰርፕራይዝ አንሆንም። በነገርሽ ላይ ሰርፕራይዝ አንሆንም። ሐዋርያው ቅዱስ ጳውሎስ በመጨረሻው ዘመን የሚያስጨንቀን እንደሚመጣ ይንወቅልና ሰዎች ራስ ወዳድ ይሆናሉ፣ ገንዘብን የሚወዱ ይሆናሉ ብሎ በሁለተኛ ዘርፍ ላይ ያስቀመጠው ገንዘብ ወዳድነትን ነው። ታውቂያለሽ? ገንዘብን መውደድ ደግሞ የክፋት ሁሉ ስር ነው። አሁን ይሄንን ስንል ገንዘብ አንፈልግም ለስራ፣ ገንዘብ አንፈልግም ለትምህርት፣ ገንዘብ አንፈልግም ለኑሮ እያለን ይመስላችኋል? ድሮ የጦጣ ፍራንክ መሰለ የሚባል አባባል አለ። የጦጣ የሚባል ፍራንክ የለም። ገንዘብ ያስፈልጋል። አያስፈልግም አይደለም እያለን ያለ ነው። ለገንዘብ ብለን ግን ሰው አንገል። ለገንዘብ ብለን ግን የእግዚአብሔርን ስም በከንቱ አንጠራም። ለገንዘብ ብለን ግን ሰውና ሰው አናጋጭም፣ ትዳርና አናፈርስም። ይሄን ነው እያለን ያለ ነው። አንዳንድ ገንዘብን የሚያመልኩ ሰዎች ግን ለገንዘብ ብለው ሰው ይገላሉ፣ ለገንዘብ ብለው ይዋሻሉ፣ ለገንዘብ ብለው ትዳር ያፋታሉ፣ ለገንዘብ ብለው ህይወት ይበጠብጣሉ። እና ይሄ ነው ያለው። ገንዘብን በጣም ስለሚወዱ እንደ ፍራኦል አይነት አለኝ የሚል በነጋሪት እያስጎሰመ ሀብታም ነኝ የሚል ሰው ጋር ሲመጡ ሲያቆላምጡት ራሱ ቁልምጫቸው ሲያስጠላ እንዴት እንደሚሰቀጥጥ ለጆሮ እኔማ በጣም ሰከንድ ኤምባረስመንት ታውቃለህ። ለነሱ የምታፍረው ሽምቅቅ የምትለው ቁጭ ብለህ ስታያቸው በጣም ዳራ ይጎፈነኛል፣ ይኮሰኩሰኛል። ጆሮዬ ላይ አባ ጨጓሬ ሄደ ነው የሚመስለኝ እነሱ ሲያወሩ። እሱ ቤት ስትገባ ፔጅ ውስጥ ሆነ እታች የምታየው ልመናው እኔ በሆነ 1 ደቂቃ ልቀምጥ ልመናን መስማት ገብቷል። እናቴ ኦክሲጅን ያስፈልጋታል፣ እንዲህ የሚጻፈው ነገር ልጄ ታማብኝ ነው፣ ገላይን እየሸጥኩ ነው ልጆቼን ለማሳደግ እርዳኝ፣ እንዲህ በቃ የለም የሚጽፉት ነገር ሁሉ በጣም ነው የሚዘገንነው። እና አንዳንዴ ደግሞ አሁን አንዷ ልጅ እኔ ጋር ምትመጣለች ባልሽን ፍቺ በጌታ አይደለም ብሏት የልጇን አባት፣ እሱ ግን በጌታ ያልሆነች ልጅ አፍቅሮ ሽርብትን እያለ ነው። እሱ ነው ፍቺ ያላት ያገባችውን ባል በጌታ ስላልሆነ በጌታ ስላልሆነ ፍቺ አላት። ከዛም በኋላ ይሄ አጋንታይ እኮ ነው፣ አጋንታይ ነው። በቃ አግብተዋለች አይደል? ሁለቱም አንድ አካል ሆነዋል፣ አለቀ። ያላመነ የምትሉት ወይም በእናንተ እምነት ያልሆነ ይሄ ለወንጌል ሃይማኖተኞች ሁሉ ለሴቱም ለወንዱም ሚስቴ ኖረ ስታበቃ የ10 ምናምን ልጅ አሳድገ ስታበቃ አሁን ነው እንደ ሃይማኖቱ ትዝ የሚልሽ፣ አሁን ነው እንደ ሃይማኖቷ ትዝ የሚል። በቃ ገብታል፣ አለቀ። ግን የሆነም ደግሞ ሰውዬ አለ፣ ትልቅ ሰውዬ የሚጮህ ሚስቱ እንደው ማትረብሽ ምናምን ያለችው ቬሪ ቫይራል። አረ ዛሬ ዳውንሎድ አድርጌው ብታይ በጣም ነው የደነቀኝ። ሁሉም ቸርቾች አልቀበሉ ብሎት ምን እንዳደረገ ቸርች መሰረተ አረቢ መሰረት ጥሩ ነው። እኔ በጣም የሚያዝናናኝ ሰው ነው በሆነ ለምክርም ለተግሳጽም የማይሆን ሰውዬ ሀሺሽ እየነፋክ ምናምን በድሮ ታሪክክ ነው። በድሮ ታሪኩ አቤላ በጣም ጭሰታም ነበረ። በቃ አሁን ደግሞ በጌታ ነው በቃ የጨሰው። ምን ብታወሩት ባይዘዌ አቤል ማለት ነው ልንገራችሁ፣ እንኳን ቢቅም ቢያጨስ ምናምን ራሱን ነው የሚጎዳው። ስንት አገልጋዮቻችሁ አሉ አይደል እንዴ የሰውን ነፍስ የሚሰርቁ ህይወትን የሚያበላሹ ልጆቻቸው የሚበድሉ ጭራቆች፣ ከነሱ ጋር ዲል አድርጉ። አቤል ካጨሰ በዚህኛው ልላክና መለሳለሁ። ቆይ ልላከው ወደዚህ ስልክ ላከርስ እንዳትሆን። እኔ እዚህ ሚዲያ ላይ ማን የሚጨሰው እኮ ጭሰታም የሆነ ሰው እኮ ራሱን ነው የሚጎዳው። ሰውን የሚጎዱ እኮ አሉ፣ የሚገሉ እኮ አሉ እኮ አገልጋዮቻችሁ። የሴት ልጅን ህይወት የሚያበላሹ አሉ፣ የሰውን ነፍስ የሚሰርቁ አሉ እኮ። ምን ብታወሩት እኔ ጋር መታችሁ እንደዚህ እንዳትሉ፣ ከቃለ ደግ አደረገ። ራሱን ነው የጎዳው፣ ሰውን አልጎዳም፣ ራሱን ነው የጎዳው። ሂጂና ፎቶውን አድርጎ ይፈውስሻል ብሎ ውሃ ቢግትሽ ጋር ሂጂና እሱ ጋር ተሟገች። እሱ እንደዚህ አላደረገም፣ ህይወትሽን አልሰረቀሽም። ጀጅመንታል ሁላ ምላሳችሁን ሰብስቡ። እዚህ ቤት አቤልን መናገራችሁ ያክልኝ አቤላ እንትናች ቆይ እንትን ልበለው። ቆይ አክቲቭ እንትን ላይ ዳውንሎድ ያደረኩት መስሎኝ አላረኩት። እንዴት ያለ ሴት በየገስታውሱ የሚደፍሩ ህፃናት ልጆችን ፈውሳለሁ ብሎ የሚገሉ ስንት አይደል ጉዳችሁን ነው የተሸክመን ያለነው።
የሚገርምሽ ነገር እነዚህ እኮ ሰዎች እየፈለግኩ ላወራ የሚገርምሽ ነገር የሆነ ፋይንድ አውት ያደረጉ ነው የሚመስልሽ። ብዙ ጊዜ ሰርች ባሬ ላይ በነገርሽ ላይ አቤል ጫት የሚል ሰርች እንዲደረግ አድርገዋል። የሆነ አንጃ አልነበረ 24 ሰዓት የሚሰድበኝ አንጃ አቤል ጫት ነው የሚለው ሰርች ባሬ። ምንም ቪዲዮ ብሰራ ስለ ኢየሱስ ባወራ ስለ ኃይለ ኢየሱስ ባወራ ሰርች ባሬ ላይ ግቢ እናይ። እኔ በጣም የሚያሳዝን ጌታ ስም ማጥፋትን ሲጀምሩ ዳሳው ነው እንዳሸነፍካቸው እንዴ። ታዲያ እኔ እኮ በእናትሽ ባይብልን ሽጬ የቃምኩ ልጅ እኮ ነኝ። የመጨረሻ የምወደው መጽሐፍ ቅዱስ አሁን ፓስተሬ ነው የሸጥኩለት ልጅ የቸርቼ ፓስተር ዋና ፓስተር ግን በጣም ጭሰታም ነበር። ካይቼዋለሁ ፎቶውን ባይዘው። አረ ድብልዝልዝ እኔ ብቻዬን እኮ አይደለም ከሚስቴ ጋር ሁሉ ነው የምንጨሰው። ደግሞ እንሸጥም ሁሉ ነበረ። ጋንጃ በሉባ እንሸጥ ነበረ። ጭሳችሁ ጨርሳችሁ ነው። አሁን ደስ ይላል። ግን በእውነት አራዳ ነበራችሁ። አራዳ ሰው ፋራ ነበር። እንግዲህ አራዳ ነው አራዳ ይሆን መስሎን ነበር። ወይኔ ማን ነበር? እኔ ኮዲ ተኝተክ የሆነ ጨሌ ሀብላለክ ሲጋራ በጫፍ ከንፈራ ያያዘ ኤክስፒሪየንስ አለው እንዴ። እሱ እኮ አይኔን ሲለበልበኝ እኮ ተኝቼ አይኔን ሲለ እኔ እኮ እሱ እኮ አይተሽዋል ጉዱ ወጣበት ብለውኝ እኮ ምንድነው ታዲያ ድሮ ታሪኩ ነው። እኔ እኮ ነኝ የፖስተትኩት። እኔ ጉዱ የሚሉት እኔ ነኝ። ሁሉን የጭሰት ፎቶ እንደውም 1 ቴራባይት እኮ ጠፍቶብኝ ነው እንጂ ያልተነሳው ፎቶ የለም። እንደው ለምን እንደሆነ አላውቅም። ይመቸኝ ነበር። አሁን ራሱ እንደዛ አይመቸኝም። ድሮ በጭሰቴ ጊዜ ፎቶ መነሳት ስወድ ብታይ በቂን ትጃት ይሄው መጣልሽ ሰውዬ። ቆይ ልክፈተው፣ ቪዲዮን ልክፈትና ላሳይሽ። እሺ ይኸውልሽ ምን እንደሚል ስም ይሄ ገራሚ ሰውዬ ሚስቱ እንትን ያለችው ሰውዬ አሁን እኮ ሚስቱ አባረሩ። ሜት ነው የሚኖረው። ባይዘው ከቤት ተባረሯል። ጌታም በእውነት ሲያሳዝን ከቤት ተባረሯል መባል ያሳዝን። ሰው ከቤቱ እንዴት መስማ አባወሪ ይባላል። ድሮ አባወሪ ነበር። እሺ ክብር ለመንፈስ ቅዱስ ይሁን ወዳጆች። ቆይ እስኪ ድምፅ ካለ ቸርቹ ክብር ለመንፈስ ቅዱስ ይሁን ወዳጆች። የእግዚአብሔር አምላካችን ስም ብሩክ ይሁን። ቸርቾች፣ ቤተክርስቲያኖች ወዳጆች የኔን ጸጋ ለመቀበል ፈቃደኞች አልሆኑም። እግዚአብሔር ግን ይሄን የሚያክል ስቴዲዮም ሊያለማምደኝ አምጥቶኛል ወዳጆች። ነገ ከነገ ወዲያ ይህም ስታዲዮም አይበቃኝም። ይውልሲት እናያለን፣ ታያላችሁ። ምክንያቱም አምኛለሁ። ለእግዚአብሔር ሁሉ ይቻለዋል፣ ለሚያምንም እንደዛው እንደተባለ አምኜ ነው እየተናገርኩ ያለሁት። ይህም ስቴዲዮም አይበቃኝም። ምክንያቱም እግዚአብሔር በቅባት ይሰራል። ቅባት ነው በኔ ላይ ያለው። ስለዚህ ኢሳይያስ 55 ቁጥር 5 ላይ ለማያውቅ ሕዝብ አሳልፌ እሰጥሃለሁ ስላለ ኢትዮጵያዊ ስላልተቀበለኝ፣ ሕዝቤ የኔ የሆነው ጎሳዬ ኦሮሞ ስላልተቀበለኝ እግዚአብሔር ወዳጆቼ ሌላ ሕዝብ አሉት ወዶ ፈቅዷል። ይህንን ደግሞ ታውታላችሁ። አምኜ ተናግሬያለሁ። እግዚአብሔር ደግሞ እንደ እምነቴ ስለሚያደርግ ያደርገዋል። ምንም ጥርጥር የለኝም። ክብር ለመንፈስ እና እኔ መንፈስ ቅዱስ እንዴት እንደተሰደበ እኔ በእነዚህ ሰዎች አሁን እሱ የሚመስለው ታውቂያለሽ፣ ይሄ ዲሊዥን ውስጥ እኮ ነው ያለው። ጤነኛ እኮ አይደለም። አሁን እሱ ከሚስቱ ስታባረው ጌታ በጣም በቃ ሰማይና ምድርን ሁሉ አየሩን እያለማመደው እንደሆነ ደጅ ሲወጣ የሚሰማ ቸርቾች ጠባብ ቸርቾች አልቀበል ሲሉት ስታዲዮም ጌታ ሊሰጠኝ ነው ብሎ ነው የሚያስበው። ማዲያት በማዲያት ሆኗል እኮ ወንድማችን፣ አላየኸው? ዋረ በጣም ይሄ ጌታን እግርና እጁ ተይዞ የአደገው ሀገር እንዲ ያለው ለምንድን ነው ማታመለክ? እኔ ግን ሜንታል ሄልዝ ኢንተርቬንሽን ምናምን ቢያደርጉለት ሚስቱ ብታደርግለት ጥሩ ነው። የልጆቹ አባት ነው። በትዳርም ከብዙ ዓመት በኋላ ነው የፈታችው። እና ቸርቾች አልቀበል፣ አበሾች አልቀበል፣ ኦሮሞ አልቀበል ስላለኝ ጌታ ኢንተርናሽናል ሊያደርገኝ ነው። አይተሽዋል አይምሮ እንዴት እንደሚያሳይ። ሚስቱ ግን አስቧል። በነገር ላይ ግን ሚስቱ እንዴት እንደምትጨናነቅ በሰላም በኖረችበት ኮሚኒቲ ውስጥ በቃ መሳቂያ ከሆኑ ቤተሰቧ ገብቷል ብለ የልጆቹ አባት እንደዚህ አይ ቲንክ ኢዝ ሜንታል ሄልዝ ለኔ የአይምሮ ጤና ኢሹ ነው። ሜቢ ለባንስ መሳቅም እየፈራውን በመሳቅም ራሱ ጌታ ይቅር ይበልኝ እያልኩ ነው። እና
የአይምሮ ጤና ነገር ነውና እኔ ሚስቱ የምትሰሚኝ ከሆነ ወይ ዘመን ይሰሙኛል እኔ አሜሪካ ነገር ብዙ ሰው ይሰማኛል ሜንታል ሄልዝ ኢንተርቬንሽን ላይክ አንድ ቀን ቤት ሲመጣ ኮል 911 and tell them ችግር እንዳለበት ከዛ ሳይካትሪስት ኢቫሉዌሽን ምናምን ጠይቂ because he's not okay ባልሽ ሜቢ ስራ ሄዶ ምናምን ሊወጣ ይችላል ግን በጣም እየተለወጠ አልሰማሽም እዛ ላይቭ ላይ ስተናገር አልሰማሽም ለሊት ይበጠብጣቸዋል ሩትዬ እንዴት ነሽ አሁን እኮ ተባሮ እኮ እንደ ሆምለስ ሼልተር ውስጥም ሲኖር አይቼዋለሁ ባለፈው ሩሜት ወይ ሆምለስ ሼልተር ውስጥ ነው ያየሁት ሰውየውንና እያየ ነው ይሄ ሰውዬ ሂዝ ድሪፍቲንግ አዌይ ባልሽ እየሰመጠ ነው ወደዚህ አይምሮ ጤና ችግር ውስጥና ይሄን ነው የምልሽ እኮ አሁን የስታዲየም ይሰጠኛል ምናምን የሚለው እኮ ልክ እንደ ቅድም ፍራኦል እንዳለው በ30 ዓመቴ በ18 ዓመቴ 30 ሚሊዮን ብር ጌታን ስጠኝ አልኩት ምናምን ከዛ ጌታን ምናምን ሃንግ አድርጎ 30 ሚሊዮን ብር ሰጠኝ ምናምን ከዛ ታሰረበት በሱ ምን መሰላችሁ አይምሮን ታሞ ነው እንጂ እኔ መጥፎ ባልም አይመስለኝም ቢኮዝ አብረው የትልቁ ልጇ እኮ ኮሌጅ ያጅናት 20 ዓመት በሉ እንግዲህ ትዳሩ 20 ዓመት የቆየ ትዳር ነው ስለዚህ ትልቅ ትዳር ነው ገብቷቸዋል የተሰራበት ትዳር ነው ዋጋ የተከፈለበት ትዳር ነው ሶ በአይምሮ ጤናው ምክንያት እኔ የልጆቼ አባት ማለት ባሌስ የልጆቼ አባት ካንሰል አድርጉት እሱንና ባሌ 20 ዓመት አብሮ ይኖሮ 20 ዓመት ups and down everything ልጆችንም ማሳደግ ምናምን 20 ዓመት አብሮኝ ሆኖ አይምሮ ጤናውን ካጣ አውል ስታንድ with አሳክመዋለሁ ገብቶሻል አይኑ በአደባባይ ሊያዋርድሽ ይችላል በክርስትና ምናምን መሱ ምናምን ግን still he's sick ልብ እንደሚታመም ምን እንደሚታመም አይምሮ ይታመማል ስለዚህ እኔ አውል ስታንድ with መረዳዋለሁ ምን አረጋት 20 ዓመት ምናምን አብሯት እኮ ኖሮ አይምሮ ነው ታሞበት ነው እንጂ ወዶ አይደለም ሰውዬው ያጨለሉት እርግጠኛ ነኝ አገልጋይ ነው ያሉት እኮ እነዚሁ አገልጋዮች ሌቦቹ አገልጋዮች ናቸው ገባሽ ይሄ ሰውዬ መረዳት ያለበት አይምሮ መረዳት ያለበት በቃ አገልጋይ አይደለም ጥሪ ማገልገል አይደለም በቃ አንተ ጉባኤ ውስጥ ሆነ እልል ማለት ነው ጥሪ ተብሎ ሊነገር ይገባል ገባሽ እዛ ላይቭ ላይ 100 ሰው ምናምን ሲገባለት በቃ ምድርን ያንቀጠቀጠ መስሎ ነው ታብታቡ እንትን የወንጌል ስርጭት መስሎ ነው 30 ሺህ 40 ሺህ ታብታብ ሲያይ ሆይ ብሎት ከቤቱ አስወጡት ምናምን ላይኩ ምናምን he's so expressive ሲዘምርና the social media ራይድ አንዳንዴ ራስ እንድታጣም ያረጋል ግን እኔ አይምሮን ታሟል ሰውየው አይምሮን ታሟል በዚህ ላይ ቸርች ውስጥ እኮ አሉ አገልጋዮች ዘማሪ ነን ብለው አይምሮአቸው የሚታመሙ ምናምን እኔ ልጅ ያሉት እዚህ ይለኛል የቸርች አለ መጀመሪያ እኮ መልእክት የሚነግርሽ ብድግ አድርጎ ዓለም ላይ በአንተ ሰራብሻለሁና የተለመደ አንቺን አላሉሽም እንዴ ልጅ እያልሽ ሙታን በእጅሽ ይነሳሉ ብላን አልተሰከሽም ልጅ እያልሽ እኔ አይንሽ ላይ መንፈስ አለ ነው የተባልኩት አይንሽ ላይ መንፈስ አለ የምን መንፈስ ጥሩ ነው ጌታ ትጸልይልኝ ነው በጣም ዋሽቶ እዛው ቀን ፌንት ሰርቼልኝ ነበር ጌታ አይኗ ላይ መንፈስ አለ ብሎ አጋንንት አለ አይ ቲንክ ሰውየው ልክ ሲያየኝ አይኔ ያማረው መሰለኝ ከዛም በኋላ ጥሯት አለና አይኗ ላይ መንፈስ አለ ወንዶች የሚስብ አላለ እኔ ምን ስልኩ ጌታ ይሄ ሁሉ ወንድ ታዳም ነው ቲክቶክ ነው የሚጣላሽ ወንዱ ነው የሚሰርበኝ እኮ ከሴት ይልቅ ወንዱ ነው የሚሰርበኝ የአይኔ ላይ ያለው መንፈስ ናና